መጽሐፍ ቅዱስ በሰዎች እጅ ላይ እንደዚህ ስናየው ሰዎች እየከፈቱ ያነቡት አይገባቸው። ሲያስተምሩም ትምህርት መጋጨት፣ ሲዘምሩም የመዝሙር መጋጨት ይመጣል። ወደው አይደለም። በአንድ መጽሐፍ ቅዱስ ውስጥ 2 እና 3 የሚጋጭ የሚመስል ሐሳብ ያገኛሉና እንዴት መክፈልና የቱ የትጋ የቱ ለማን የቱ እንዴት እንደሚቀመጥ ካለማወቅ የተነሳ የሚመጣ የትምህርት መዘበራረቅ፣ የአምልኮ መዘበራረቅ፣ የዝማሬ መዘበራረቅ። ስለዚህ ይህን ያሳተመው ደግሞ የእውነትን ቃል በአግባቡ ይሄ በቅንነት ማካፈል በአግባቡ መለየት ይለዋል። ተመሳሳይ ነው። የእውነት ቃል አሳታሚዎች ይህንን አሳትመዋል። ባይብል ትሩዝ ሚኒስትሪ ወይም የእውነት ቃል አሳታሚዎች ይህን አሳትመዋል መጽሐፍ። ስለዚህ ይህንኑ በቤተ ክርስቲያን የቆየ መጽሐፍ ግን አስተምሮቱ ወይም መረዳቱ ከቤተ ክርስቲያን ጭልጥ ብሎ የጠፋ መጽሐፍ በእግዚአብሔር ጸጋ ነው የምንማማረው። መጽሐፍ ቅዱሳችንን ይህን መጽሐፍ ቅዱስ በአግባቡ ከፍለን የመረዳት ትምህርት ነው። መጽሐፍ ቅዱስ በሰዎች እጅ ላይ እንደዚህ ስናየው ሰዎች እየከፈቱ ያነቡት አይገባቸው። ሲያስተምሩም ትምህርት መጋጨት፣ ሲዘምሩም የመዝሙር መጋጨት ይመጣል። ወደው አይደለም። በአንድ መጽሐፍ ቅዱስ ውስጥ 2 እና 3 የሚጋጭ የሚመስል ሐሳብ ያገኛሉና እንዴት መክፈልና የቱ የትጋ የቱ ለማን የቱ እንዴት እንደሚቀመጥ ካለማወቅ የተነሳ የሚመጣ የትምህርት መዘበራረቅ፣ የአምልኮ መዘበራረቅ፣ የዝማሬ መዘበራረቅ። በእርግጠኝነት ይህን ትምህርት የተማረ ሰው በዘመኑ ሙሉ ኢቭን እሱ የሚወልደው ልጁ ማለት ነው መጽሐፍ ቅዱስን በአግባቡ ከፍሎ መረዳት የሚችል ሰው ይሆናል። የቱ የትጋ እንደሚመደብ ያውቃል። ስለዚህ ግልጥ ያለ መንገድ ይኖረናል ማለት ነው። ይህን ትምህርት የምንማርበት ዋነኛ ምክንያት እስቲ ብዙ ጊዜ አስተውላችኋል። ቸርች ውስጥ በአንድ መድረክ ላይ 2 አይነት መዝሙር ይዘመራል። ድኛለሁ የሚልም ይዘመራል፣ እንጃልኝ የሚል መዝሙርም ይዘመራል። አልፈራም እኔ አልፈራም የሚል ይዘመራል፣ እፈራለሁ እንቀጠቀጥም አለው የሚል መዝሙር ይዘመራል። ጸጋው በእምነት አድኖናል አሜን ይባላል። ወገኖች የጸጋው ብቻ አይደለም ያዳነን ደግሞ የሚል 2 ይመጣል። አንዳንድ ጊዜ ፍርድ ከኛ አልፏል አይፈረድብንም፣ ደሙን ባየ ጊዜ ከኛ አለፈ፣ ከፍርድ ነፃ ወጣን አሜን ይባላል። እዛው መድረክ ላይ እኔ አንዳንድ ጊዜ የቸርች ፓስተሮች ምንድን የሚሰሩት እላለሁ። እዛው አንድ መድረክ ላይ አንዱ ከፍርድ ተረፍን፣ ከፍርድ ዳንን፣ ከፍርድ አመለጠን ብሎ በሰበከበት ላይ ሌላው መጥቶ ወገኖቼ ፍርድ አለ ሲል 2ቱም ትምህርቶች መድረክ ላይ ይስተናገዳሉ። 2ቱም አይነት መዝሙሮች ይዘመራሉ። ህዝቡ ደግሞ 2ቱንም ይሰማል፣ 2ቱንም ይዘምራል። መንገዱ የት ጋር እንዳለ አላወቀም። ስለዚህ ይሄንን ብዥ ያለ ነገር ለማስወገድ ይሄ መጽሐፍ ቅዱስ በዓለም ላይ ብቸኛው አንደኛ አንድ አምላክ ብቻ ነው ያለው፣ እሱም እግዚአብሔር ነው። ሌላ አምላክ የለም። ስማ እስራኤል እግዚአብሔር አምላክ አንድ እግዚአብሔር ነው። እሱም ብቻ በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ውደደው። አንድ ፈጣሪ ነው ያለው። እኛ ሌሎች ፈጣሪ ስለሚሏቸው አናውቅ። ለኛስ ሁሉ ከርሱ ሁሉ በርሱ የሆነ አንድ አምላክ አብ፣ አንድ ጌታ ኢየሱስ አለን። ዛስወር ስለዚህ ሌሎቹ አምላክ ሊኖራቸው ይችላል፣ የራሳቸው ጉዳይ። አምላክ አንድ ብቻ ነው፣ እሱም የጌታ ክርስቶስ አምላክና አባት ነው። ሁለተኛ ይሄ አምላክ ያለው መጽሐፍ አንድ መጽሐፍ ብቻ ነው፣ እሱም መጽሐፍ ቅዱስ ነው። በዓለም ላይ ሊደር የሆነ መጽሐፍ በህትመት ብዛት፣ በስርጭት ብዛት፣ በተጽዕኖ የሰዎችን አመለካከት፣ የፖለቲካ ስርዓቶችን፣ የእድገትን፣ የስልጣኔን ወዘተ ነገር ሁሉ ቀይር ያደረገ መጽሐፍ አንድ ብቻ ነው፣ እሱም መጽሐፍ ቅዱስ ነው። አምላክ ይህን መጽሐፍ ወደ ምድር ሲሰጥ
ለሆነ ሃይማኖት አልሰጠም። ይሄን መጽሐፍ ለሆነ ሃይማኖት አልሰጠም። ስለዚህ መጽሐፍ ቅዱስ የካቶሊክ መጽሐፍ አይደለም፣ የኦርቶዶክስ መጽሐፍ አይደለም፣ የጴንጤ መጽሐፍ አይደለም፣ የጆቫ ምናምን አድቬንቲስት መጽሐፍ አይደለም። መጽሐፍ ቅዱስ የእግዚአብሔር መጽሐፍ ነው። ኢሳይያስ እንዳለ ከእግዚአብሔር መጽሐፍ ፈልጉ አንብቡም እንዳለ ይሄን መጽሐፍ ቅዱስ አንዱ አምላክ ወደ ምድር ሲሰጥ የሰጠው ወይ ለሃይማኖቶች ወይ ለሆነ ቸርች አይደለም፣ ለሰው ዘሮች በሙሉ። እና መጽሐፍ ቅዱስን እንድንረዳ ከሚያደርገን ዋናው ነገር ውስጥ ደግሞ እዚህ ውስጥ ያሉትን እግዚአብሔር መጽሐፉን ሲሰጥ የዓለምን ሕዝብ የሚያይበትን አይን ማግኘት ነው። የዓለምን ሕዝብ ሲያይ እግዚአብሔር ለሶስት ከፍሎ ስለሚያይ ከዛ በፊት ሁለተኛ ጢሞቴዎስ 2 ላይ ያለ አንድ ጥቅስ ነው። ሁለተኛ ጢሞቴዎስ 2 ጳውሎስ አንድን አማኝ የገለጠባቸው 7 ባህሪያቶች እዛ ላይ አሉ። አማኝ አንተን እኔን ማለት የገለጠባቸው ባህሪያት አንደኛ ቁጥር 1 ላይ ሁለተኛ ጢሞቴዎስን አውጡ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ እንግዲህ ልጄ ሆይ ይለዋል። ክርስቲያን አንዱ የተገለጠበት ነገር ልጅ ነው። ልጄ ሆይ ይላል። ልጅ ለሆነ ሰው አንተ በክርስቶስ ኢየሱስ ባለው ጸጋ በርታ ይላል። ባሪያ ሕግ እንደሚሰጠው ልጅ ግን ሕግ አይሰጠውም፣ ጸጋ ይሰጠዋል። በጸጋ በርታ ይባላል። ለዚህ አንድ ክርስቲያንን ጳውሎስ በጢሞቴዎስ መጽሐፍ ላይ ቁጥር 1 ላይ ገለጠው። ልጅ ሆይ አለውና በክርስቶስ ኢየሱስ ባለው ጸጋ በርታ ይለዋል። ጥሩ። ለዚህ እንደ ልጅ ራሳችንን ስናስብ ለባሪያ ሕግ ይሰጠዋል፣ አርግና ታርግ ለባሪያ ይሰጣል። ለልጅ ግን በተሰጠው ጸጋ ምን በል ይባላል? በርታ ይባላል። ጥሩ። ለዚህ ይሄን ስቴፕ መቼስ ይሄ ማህበር አልፏል ብዬ አስባለሁ። ሕግን በመጠበቅ ሳይሆን እየታገልን ያለ ነው በእግዚአብሔር ጸጋ ምን ማለት ነው? መበርታት ነው እንደ ልጅ። ሁለተኛው ቁጥር 3 ላይ ተጻፈው ነው እንደ ኢየሱስ ክርስቶስ በጎ ወታደር ሆነ ይለዋል። ለዚህ ክርስቲያን ልጅ ብቻ አይደለም። ምን አይነት ወታደር ነው? በጎ ምንድነው? ወታደር ነው። እንደ ወታደር ምን ሁን ነው የተባለ? እንደ ልጅ በክርስቶስ ባለው ጸጋ በርታ ነው። እንደ ወታደር አንድ ክርስቲያን መከራን አብረህ ተቀበል። አብረህ መከራ ተቀበል። ቅምጥሊቱ በሕይወት ሳለች የሞተች ነችና ሞልቃቃ አገልጋይ አትሁን። ችግር የማይችል አገልጋይ አትሁን። የእግዚአብሔር ልጅ ብቻ ሳትሆን በመስኩ ላይ ደግሞ የእግዚአብሔር ምንድነው? ወታደር ነህ። ወታደር ከሆንክ እዚህ ውስጥ ያለውን በሙሉ ነው ወታደር። አብረኸኝ ምን በል? መከራ ተቀበል። ሶስተኛ ላይ ቁጥር 5 ደግሞ በጨዋታ የሚታገል ልክ አትሌቲክስ ላይ ነፃ ትግል፣ ሩጫ ምናምኖች አሉ እና አንዱ ትግል ነው። ነፃ ትግል ወይ ቦክስም ሊሆን ይችላል። ለዚህ በጨዋታ የሚታገል ሰው ነው አንድ ክርስቲያን። አትሌት ነው አንድ ክርስቲያን። አትሌት ማለት ድንገት ውድድሩ ነገ ሲሆን ዛሬ ቁምጣ ገዝቶ የሚሮጥ አይደለም። ገብቷችኋል? አትሌት የዛሬ ዓመት ውድድር አለ ሲባል ዛሬ ላይ ከአዲስ አበባ እስከ ሰበታ እየሮጠ ይውላል። መቼ ነው ውድድሩ? የዛሬ ዓመት። ምን ያደርጋል ማለት ነው? አትሌት ቅድሚያ ዝግጅት ያደርጋል። እንደሚገባው ትሬኒንግ አድርጎ ምን ያደርጋል? ይታገላል። ስለዚህ ምን አለ ቁጥር 5 ላይ እንደ አትሌት ማለት ነው። ደግሞም በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝ። በአትሌት ሆኖ የጨዋታ ትግል ነው ይሄ። በነገራችን ላይ ዝም ብሎ ድብድብ አይደለም። በደንብ ይዩት። በጨዋታ የሚታገል የሚል ቃል አለ። ስፖርት ይለዋል አይደል? በጨዋታ የሚታገል ለመሰለ የሚታገል አይለውም። ቸርች ውስጥ እንዳንታገል እንዳንደባደብ ገብቷል። ትግሉን ምን አድርገው ነው የሚባለው? አቤት ጨዋታ አድርገው። በጨዋታ የሚታገል ሰው አክሊል ለማግኘት ግን ከፈለገ እንደምን መታገል አለበት? እንደሚገባ ይታገል ይላል። ምን ማለት ነው? ክርስቲያኖች ሁሉም አትሌት ናቸው፣ ግን የሚታገላለ እንደሚገባው የሚታገላለ ማለት ነው።
መጽሐፍ ምን ይላል? የእግዚአብሔርን ሥራ በቸልታ የሚሰራ እርሱ የተረገመ ይሁን ይላል። እሱ እርግማን በእኛ ላይ አይደርስም አውቃለሁ፣ ግን ሐሳቡን አግኙልኝ። የእግዚአብሔርን ሥራ በቸልታ የሚሰራ ሰው እርሱ የተረገመ ይሁን ይላልና ከሰራ አምርረ መስራት ነው። ምን እየተቀበልክ እንደ ወታደር? አቤት አቤት! ምን እየተቀበልክ? አቤት! መከራ ነው ወይስ ፉጨት እልልታ? ነው መከራ። አትሌትስ ከሆንክ በጨዋታ የሚታገል እንዴት አድርጎ ይታገል? እንደሚገባው የሚታገል አለ። ዝም ብሎ ዱብ ዱብ እያለ ገብቶ ሲገፉት የሚወድቃል። እንዴት ታገል? እንዴት ታገል? አቤት! አታነቡም እንዴ? እንደሚገባው አድርጎ ባይታገል የዘላለም ሕይወት ነው የድል አክሊል፣ የድል አክሊል። እንዲህ ቢገፈትሩ አትውደቅ፣ ቢነቀንቁ አትውደቅ። እንደምን ታገል? ዝም ብለህ ሶምሶማ ነገር አታርገው፣ ታገል። አይታችኋል? ይሄ ረጅም ርቀት ነው ምናምን ተብሎ አዲስ አበባ ላይ ነው አለ። ይሄ እና ኃይሌ በአመት አንዴ ሰው ያስሮጣሉ። ታላቁ ሩጫ አይታል? አትሌትም ውስጥ አለ። ደግሞ ዝም ብሎ ቁምጣም ገዝቶ ይገባል። ሰው እየሮጠ ነው፣ እነሱ ምን ይሆናሉ? አይላንዳቸውን እየጠጡ ይሄዳል። እየሮጡ ነው ኦር እንደሚገባ እየሮጡ ነው አይደለም። ስለዚህ ክርስቲያን አትሌት ነው። አትሌት መሆን ካልቀረ ደግሞ በቸልታ አትስራ፣ በቸልታ አትኑር። አምርረ ጌታን ያዘው፣ አምርረ ዘምር፣ አምርረ ጸልይ፣ አምርረ ቃል አካፍል፣ አምር ክርስትናን። እኔ ለምሳሌ አክራሪ ነኝ። እኔ በማክረር በጣም አምናለሁ። አክራሪነት የምትቃወሙ ካላችሁ እኔ አክራሪ ነኝ። አብሬ ልስቅ እችላለሁ፣ አብሬ ልጫወት እችላለሁ፣ አብሬ ፈን አደርጋለሁ። የሚከረረው ቦታ ላይ ግን እናከራለን። የሚከረር ቦታ አለ፣ ማይቀለድበት ቦታ አለ፣ ዋዛ የሌለው ቦታ አለ። ምክንያቱም ስራ ላይ ነን ያለ ነው። ጊዜ የለም፣ ጊዜ የለም። ከዘመርክ አምርረ፣ ካመለክ አምርረ፣ ከሰራ አምርረ፣ አምርረ ከምር የመጣው ቢመጣ ወደ ኋላ ላትመለስ። ያሰማራህን አውቀ መሰማራት። እንደ በጎ ወታደር ምን መቀበል? መከራ። ኦኬ ሱንቶ ትምህርት የሱ ጋር ስላይደለ ቁጥር 6 ላይ የሚደክመው ገበሬ፣ ገበሬ ሳይሆን ምን የሚል የሚደክመው ገበሬ። የሚደክመው ገበሬ መከሩ ቢበላሽ መጀመሪያ ገበሬ አለ፣ የሚደክመው ገበሬ ነው። አሁን ክርስቲያን የሚደክመው አይነት ገበሬ ነው። የሚሰራው ነው፣ ስኪዝል የሚሰራው ነው። ክርስቲያን ገበሬ አለ። ሁኔታውን አይቶ ዝናብ ሊዘንብ ሲል በው ሊዘንብ ነው ብሎ ይቆማል። ጭቃውን አይቶ በዚህ ጭቃ ውስጥ ማን ይገባል ብሎ የተመቻቸ ቀን እየጠበቀ ገብቶ የሚኮተኩታል። የሚደክመው ገበሬ ግን ማሳው መጨረሻ ላይ ያምራልና ፍሬውን ከሚበሉት የመጀመሪያው እሱ ይሆናል ማለት ነው። የሚደክም ገበሬ ነው ክርስቲያን። ሌላው እቺን ነበር የፈለኩት ቁጥር 5 ላይ ሰራተኛ። አንድ ክርስቲያን ሰራተኛ ነው። ግን ሰራተኛ ሁለት አይነት አለው። ሰራተኛና የማያሳፍር ሰራተኛ የሚባሉ ሁለት አሉ። ለምሳሌ እንደው ሙያን እንውሰድ። አንዲት እህት የሆነ ምግብ ሰርተሽ ነይ ብንላት ሰርታ መጣችሁ። ያው እንጀራውም መጥቷል፣ ወጡም መጥቷል። እንጀራውን ስታይ በሁለት በኩል አይን አለው። ወጡን ስትጨምሩ ሮጦ የት ጋር እንደገባ ከስር ከፍተ ነው የምታገኘው። ኦኬ ሰርታለች አልሰራችም? ሰርታለች። ግን ምን አይነት ነች? ሰራተኛ። ሌላ ደግሞ አለች አይደል ክሽናል እማታሳፍር። ለዛ አሁን እዚህ ጋር ነው የምናተኩረው ለጊዜው። እንደዚህ የማያሳፍር ሰራተኛ። ማያሳፍር ሰራተኛ ምን አይነት ነው? ቁጥር 15 ቃሉን በትክክል ከፍሎ ለሰዎች ማስረዳት የሚችል ይሄ rightly dividing the word of truth አርጎ የእግዚአብሔርን ቃል የሚያቀርብ የማያሳፍር ሰራተኛ።
ስድስተኛው ዕቃ ተብሏል። ክርስቲያን ዕቃ ወይም ቬዘል ይባላል። ዕቃ ሲባል ዝም ብሎ ጣሳ ምናምን አይደል። ቬዘል ማለት እቺ ቆንጆ ዕቃ አበባ ምናምን እቺ አሁን ቬዘል ነው የምትባል። እቺኛዋ ቬዘል ነው የምትባለው። እነዚህ ቬዘልስ ይባላሉ። የሆነ ጥሩ ነገር እንጂ አሁን ይሄ ፕሮጀክተር ቬዘል አይባልም። ቬዘል ማለት ውስጡ የሆነ ነገር የተቀመጠ የጌጥ ዕቃ ነው። ስለዚህ ዕቃ አለ፣ የክብር ዕቃ አለ፣ ውስጡ ደግሞ ቡቱቶ የተቀመጠበት ዕቃ አለ። ውስጡ የክብር ዕቃ የሆነ ደግሞ ውስጡ ክብር የሚቀመጥበት አለ። ክርስቲያን በዛ ተመስሏል። ማን ነው የክብር ዕቃ ሲባል ራሱን ከአመፀኛ ጴንጤዎች ራሱን የሚያነጻ፣ ፍቅር ከሌላቸው ክርስቲያኖች ራሱን የሚጠብቅ፣ ከአደመኞች ራሱን የሚጠብቅ፣ ከክፎች ራሱን የሚጠብቅ፣ ከክፎች ምክር ጋር የማይተባበር እሱ ራሱን የሚያነጻ፣ ከውርደት ዕቃዎች ራሱን ዞር የሚያደርግና በንጹህ ልብ ጌታን ከሚጠሩ ጋር ፍቅርን፣ ጽድቅን፣ እምነትን አጥብቆ የሚከተል እሱ የክብር ዕቃ ይባላል። ሰባተኛ የጌታ ባሪያ ይባላል። እኛ የእግዚአብሔር ባሪያዎች አይደለንም፣ የኢየሱስ ክርስቶስ ባሪያዎች ነን። እሱን ሌላ ጊዜ ሥላሴ ምናምን ስንማር እናየዋለን። እግዚአብሔር አባቴ ነው። ኢየሱስ ግን ብዙ ነገሬ ነው። ኢየሱስ ስንት ጌታ አለ? አብ ነው ኖ የሁሉ አባት የሆነ አንድ አምላክ አብ አለ። የሁሉ ጌታ የሆነ ግን ስንት? ኢየሱስ በቤቱ ላይ እንደ ልጅም እንደ ጌታም እንደ ሁሉ ስለተሾመ ወንድሜም ነው። ምን ስለሆነ? የእግዚአብሔር ልጅ ስለሆነ። ደግሞ ባሪያው ነኝ። ምን ስለሆነ? ጌታ ስለሆነ። ስለዚህ የጌታ ባሪያ ወይም የክርስቶስ ኢየሱስ ባሪያ የሆነ ሰው ደግሞ ማን ነው ሲባል፣ አንድ ለማስተማር ብቁ የሆነ፣ ሁለት ከሰዎች ጋር የማይጣላ፣ ጭቅጭቅ፣ ንትርክ፣ ጸብ፣ በየቀኑ ስብሰባ ምናምን፣ ምት፣ መመታታት፣ ፍቅር ነው የጎደለን፣ በደልን የምግ ጌታ ይቅር ባይ ዝርዝች የራሱ ባሪያ ነው። የጌታ ባሪያ አንድ ለማስተማር ይበቃ፣ ሁለተኛ ጸብ፣ አድማ፣ ተንኮል፣ ሸር፣ አድመኝነት፣ ቡድን ናይባል ውስጥ የማይገባ እሱ የጌታ ባሪያ ለማን እንደሚሰራ ቃል። አሁን እኔ አምስተኛው ላይ ነኝ። አምስተኛው እሱ ላይ ነው የምናተኩረው። እናነበው ምዕራፍ 2 ቁጥር 15 እሱ ነው መሪ ጥቅሳችን። ሙሉን ከዚህ በኋላ እሁድ ስንማር መሪ ጥቅሳችን ይሄኛው። ርዕሶቹ ግን የትምህርቶቹ ርዕሶች ውስጡ ብዙ ናቸው። ምን ይላል? ምዕራፍ 2 ቁጥር 15 የእውነትን ቃል። የትኛውን የእውነት ቃል? ዘወርድ ኦፍ ትሩዝ ምኑ ነው? አቤት 66ቱ የአምላክ መጽሐፍት the scriptures የእውነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ ሆነ የተፈተነውን ራስን ለእግዚአብሔር ልታቀርብ ትጋ። አሁን ጳውሎስ የመከረው ነው ለጢሞቴዎስ። የማያሳፍር ሰራተኛ ሁን። እንዴት እያደረገ ነው የማያሳፍር ሰራተኛ የሚሆነው? የእውነትን ቃል ወይም the word of truth የሆነውን ይሄንን ምን የሚያደርግ? በቅንነት የሚያስረዳ ነው። ምንድን ነው በቅንነት የሚያስረዳ? አቤት አሁን ግዕዝ የማያውቅ ሰው ይሄን አያስተው ማለት የዋህ ነው፣ ገር፣ ተንኮል የሌለው ቅን። በግዕዝ ቋንቋ ግን ቅን የሚለው ቃል የዋህ ምናምን ማለት አይደለም። ቅን ማለት ቀና የሚለው የግዕዝ ግስ ነው። ቀጥ አርጎ መክፈል ማለት ነው። ዚግዛግ ሳያደርጉ አንዴ ወዲ አንዳንድ ሰው የሆነ ነገር ሲቆርጥ አይታል። ኧረ ቀጥ አርጎ ውዲ እምቢለዋል። እንደዚህ ማለት ቀጥ አርጎ ቀና፣ ቅንነት ቀጥ አርጎ ከፍሎ የሚያስተምር የማያሳፍር ሰራተኛ ሆነ የተፈተነውን ራስን ለእግዚአብሔር ልታቀርብ ትጋ። ለዚህ እዚህ ቤት ውስጥ ያላችሁ ሰዎች እግዚአብሔር 7 ነገር ነግሯችሁ ልጅ ናችሁ፣ እንደ ልጅ እንደዚህ እንደ ወታደር እንደዚህ ሆናልና የማያሳፍር ሰራተኛ፣ የማያሳፍር ዘማሪ፣ የማያሳፍር ጸላይ፣ የማያሳፍር ተንባይ፣ የማያሳፍር አገልግሎት ለማገልገል ከፈለግ በቲቪም ቅረብ፣ በምንም ቅረብ፣ እንደዚሁም ቁም። ሰው ሙድ የማይዝብህ አገልጋይ መሆን ከፈለግ ሰው ፊት ለፊት ብሎ ቤት ከገባ በኋላ እንደማይሳሳቀብ ማስረጃ የሚሆን አገልግሎት ለማገልገል ከፈለግ የማያሳፍር
ሰራተኛ የምትሆነው በአንድ ነገር ብቻ ነው። የእውነትን ቃል ምን የሚያደርግ በቅንነት የሚያስረዳ። አማርኛ አሁን ግዛ ታቁም። ለዚህ ነው በቅንነት የሚያስረዳ rightly dividing the word of truth። አሁን እንግሊዘኛውን አውጣ። ይሄን ጨርሻለሁ። ማን ነው እንትን አውጡ። ጥቅሱን በእንግሊዘኛ አንብቡልኝ ወይ በኦሮምኛ ያሁኑን ቁጥር 15ን 2:15 ምን ማለት ነው? በቅንነት የሚያስረዳ እንደው በየዋህን እንደው ቅን ገር እንደ አንድ ሰው ገር ሆኖ እንደዚህ ቢለኝስ በቅንነት ማርያም እኮ ታማልዳለች። ይሄ ቅንነት ነው። ታዲያ በቅንነት ማስረዳት ምን ማለት ነው? አብሬት እንግሊዘኛ የእውነትን ቃል በቅንነት የሚናገር ማያሳፍር ሰራተኛ ሆነ። እንግሊዘኛው ምን ይላል? study to show thyself approved unto God, a workman that needs not to be ashamed, rightly dividing the word of truth. ምን የሚያደርግ ሰው? rightly dividing the word of truth እያደረገ rightly divide እያደረገ ይሄ እዚህ ጋር ይሄ ለዚህ እቺ ለዛ ብሎ rightly divide እያደረገ የሚያስተምር የሚያስረዳ የማያሳፍር ሰራተኛው እንደው ተገኝቷልና ጥቅሱ ከዚህም ሰብስበ ቡል ያርገው ሰው አታጉርስ፣ ሰውን ግራ አታጋባው። በቀደም ድነሃል ያልከውን ሰው አሁን ደግሞ የዳንክ እንዳይመስል ካል ሰውየው ታማሚ ነው የሚሆን ወይ ሆዶ ያብጣል፣ የሆነ ችግር ይፈጠራል፣ ጤናው መንፈሳዊ ጤናው ይታወቃል። ስለዚህ ማያሳፍር ሰራተኛ ለመሆን ምን አርግ? የእግዚአብሔርን ቃል ምን የሚያደርግ rightly dividing በቅንነት የሚያስረዳ rightly dividing the word of truth የሚያደርግ ሰው ሌላ ትርጉም እሱ አለ። ያውቃል። ጎሽ ጸጋ ይብዛል። አንብልኝ። የእግዚአብሔርን ቃል ምስጢር በማወቅና በትክክል በማስተማር በቅንነት ማስረዳት ማለት ያ በትክክል በማስተማር የማያሳፍር ሰራተኛ መሆንህን ለማሳየት በእግዚአብሔር ፊት ትጋት እጥፍ ድርብ ይሁን። የእውነትን ቃል በትክክል ምስጢሩን የተረዳና በአግባቡ የሚያስረዳ ሰውን አንዴ ያዝ አንዴ ጨበጥ አንዴ ጨበጥከውን የለቀቀው መልሰህ ያዝ። እስከ መቼ ነው በትምህርት ንፋስ የምትገመገመው? rightly divide አድርገህ ነገሮችን ተረዳ፣ አስረዳ። ቸርች ውስጥ ያለው ኮንፊውዥን የመጣው ከዚህ የተነሳ ነው። ማቅረብ እኮ ይቻላል ሳይበልጡ rightly divide አድርጎ ብልቱን ሳያወጡ ዝም ብሎ እኮ መናገር ይቻላል። እኔ ለምሳሌ በህይወቴ ዘመን ማለት ነው ከይቅርታ ጋር በጋርጃ አላቅም፣ በግ በልቼ አላቅም። እና እኔ አሁን ረድም በልትም ብትለኝ ምን እንደማደርገው ገምት። አዙ ላርደው እችላለሁ፣ የት ጋር እንደሚታረድ ባላቅም ሞክርና እንዴትም ብዬ አርደዋለሁ። በል ስትለኝም ሲያንጠለጥሉት አይቻለሁ። እነሱ ወደ ታች ነው የሚያንጠለጥሉት፣ እኔ ወደ ላይ አንጠልጥየውም ሊሆን ይችላል። እንዴትም ብዬ ብቻ ቆዳውን ገፍፌ ቆራርጬም በጣጥሼም አድርጌ በዛን ላወጣው እችላለሁ። ግን አበላለቱ ትክክል አይሆንም። አንዱን ካንዱ አርጌ የሚበላውን ማይበላ አረጋዋለሁ። የእግዚአብሔር ቃልም እንዲሁ ነው። አደራ የእግዚአብሔርን ቃል ነው ያወራ ያለሁት። የእግዚአብሔርን ቃል እንዲሁ ነው rightly divide እያረክ በመልኩ እየበለጥክ ማስረዳት ካልቻልክ ታጠፋለህ። አንተም ትጠፋለህ፣ ሰውም ታጠፋለህ። ብዙ ጉዳት አለ። ድብልቅልቅ ያለ ነገር ነው የሚሆነው። የጠራ እምነት አይኖረንም። አንዴ የሆነ ነገር ይዘናል፣ በቃ የመጣ ሁሉ የሚነግረንን እንቀበላለን። መመርመር፣ ጀጅ ማድረግ፣ መፈተን አንችልም። ያለ እናንተ ሰው የለኝም ሲል እግዚአብሔር በአንድ ሰው በጣም ነው የምወዳችሁ የጅማ ሰዎች ይላል የሰራዊት ጌታ እግዚአብሔር ሲባል የሌለል ያልን በሳምንቱ ህዝብ የለኝም ይላል እግዚአብሔር ሲባልም እንደዛው እንቀበላለን። በአንድ ሲዲ ላይ በአንድ የመዝሙር ካሴት ላይ መልእክቱ እርስ በርስ የሚጋጭ ሁለት መዝሙር ሲዘመር ሁለቱንም እንዘምራለን። ቤት ድኛለው ጸድቅ ያለው የሚል መዝሙር በሰማንበት ሲዲ ላይ
መዳኔን እንጃ ፈራሁኝ ሲል ሁለቱንም እንዘምራለን። ወልድ ያለው ሕይወት አለው አይጠፋም የሚል መዝሙር ዘምረን በሚቀጥለው ጋር እንጃኔ ሳልጠፋ አልቀርም ይለውን ሁለቱንም እንዘምራለን። እኔ በሚገርም መልኩ ሁለቱም ይመቸናል። እንዴት እንደተመቸን አላውቅም። ለምሳሌ አንድ ሰው ቸርች ውስጥ መጥቶ እንዲህ ሊል ይችላል፣ በእርሱ የሚያምን በላከው የሚያምን ከሞት ወደ ሕይወት ተሻግሯልና ወደ ፍርድ አይመጣም። ይሄ ሰውዬ እንደዚህ ቢል ልክ ነው? ጥቅስ አለው። ወደ ፍርድ አይመጣም። ዮሐንስ 5 ጥቅስ አለው። ሌላው ደግሞ ይመጣል የሚቀጥለው ሁላችንም ፍርድ ወንበር ፊት እንደምንቀርበው እወቁ የሚል አለ የለም? አለ። እሺ እኛ ከየት አባታችን እንሆን? የበቀደሙ ዮሐንስ 5ን ጠቅሶ ምን አለ? ከሞት ወደ ሕይወት ኦልሬዲ ተሻግሯልና ባደረገው ኃጢአት ምክንያት ወደ ፍርድ አይመጣም አለ። ጥቅስ አለው፣ አሳይቶናል። ዋው ኦ ያ ብለን ገባን። ሌላው መጣ ደግሞ ቆሮንቶስን ጠቅሶ እያንዳንዳችን በፍርድ ወንበር ፊት እንደምንቀርብ ይታወቃል። ወገኖቼ ፍርድ የለም እያልሽ ፍርድ አለ ሲለን አሁን ደግሞ ምን ልጀምር ነው? ዋው ያው አለ የለም ምንድነው? ያሰው እኔ ነኝ ጌታ ያሰው እኔ ነኝ፣ አይረባም ያልከው ያሰው እኔ ነኝ፣ አይጠቅምም ያልከው ያሰው እኔ ነኝ፣ ወዮለት ያልከው ያሰው እኔ ነኝ። ኦኬ ሁለቱንም እንዘምራለን። ሁለቱም ጥቅስ አለው። ታዲያ ምንድነው እንዴ ተምታታ ሃይማኖት? ያልተምታታ መጽሐፍ ይዘን የተምታታ ሃይማኖት ለምን ያዘን? የእግዚአብሔርን ቃል ምን እንዳለ እያለ እንዳለ